ሰላም ለእናንተ ይሁን ውድ የጄኤምኤም ቲቪ ተመልካቾቻችን የዕለቱን መረጃዎች ወደ እናንተ የምናደርስበት የመረጃ ሰዓታችን ላይ እንገኛለን። ከመረጃዎቹ ጋር ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያ አርዕስተ ዜናዎች። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት 50ኛ ዓመት የወርቅ ኢዮቤልዩን በልዩ የምስጋና መርሃ ግብር ለማክበር መዘጋጀቱን የህብረቱ ፕሬዝዳንት ፓስተር ደረጀ ታፈሰ ገለጹ። የሃይማኖት ተቋማት የድምጽ አጠቃቀምና የህብረተሰብ መብት ጉዳይ በሀገራዊ ምክክር አጀንዳ ተካተተ። ከውጪ የኬንያ ወንጌላውያን ህብረት ኢኤኬ አዲስ አመራር መረጠ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት 50ኛ ዓመት የወርቅ ኢዮቤልዩን በልዩ የምስጋና መርሃ ግብር ለማክበር መዘጋጀቱን የህብረቱ ፕሬዝዳንት ፓስተር ደረጀ ታፈሰ ገለጹ። ፓስተር ደረጀ እንደገለጹት የኢዮቤልዩ መርሃ ግብር ህብረቱ ከ1968 ዓ.ም ጀምሮ በእግዚአብሔር ጸጋና ታማኝነት የተጓዘባቸውን 50 ዓመታት ለማስታወስ ያለፈውን ታሪክ ለመዘከርና የወደፊቱን ራዕይ በእምነት ለመመልከት የተዘጋጀ ነው። በመርሃ ግብሩም ህብረቱ በተለያዩ ፈተናዎች፣ ውጣ ውረዶችና ስደቶች መካከል እንዴት እንደተጠበቀና እንደተመራ የሚዘክር መሆኑን ጠቁመዋል። እግዚአብሔር እስከዛሬ ድረስ ረድቶናል፣ ወደፊትም ይረዳናል ያሉት ፓስተር ደረጀ 50ኛው ኢዮቤልዩ የምስጋና የአንድነትና የአዲስ ራዕይ መነሻ እንደሚሆን ገልጸዋል። ህብረቱ በቀጣዮቹ 50 ዓመታት ለወንጌል ስርጭት፣ ለቤተ ክርስቲያን እድገት፣ ለትውልድ ግንባታና ለሀገር ሰላምና እድገት ያለውን አቅጣጫ በኢዮቤልዩ እንደሚያቀርብም ተገልጿል። ፓስተር ደረጀ ታፈሰ ለህብረቱ አባል አብያተ ክርስቲያናት አገልጋዮች፣ አማኞችና አጋሮች የእንኳን ደስ አላችሁ መልእክት በማስተላለፍ የወርቅ ኢዮቤልዩን የመንፈሳዊ መታደስና የተሻለ አገልግሎት ጅማሬ እንዲሆን ተመኝተዋል። 50ኛው የወርቅ ኢዮቤልዩ የእግዚአብሔርን ታማኝነት የሚያከብር፣ የቀደሙ አገልጋዮችን መስዋዕትነት የሚዘክርና ቀጣዩን ትውልድ ለአገልግሎት የሚያነሳሳ ታሪካዊ ክንውን እንደሚሆን ጠቁመዋል። መረጃውን ከህብረቱ ገጽ አገኘ ነው። ጉበኛ ለትውልድ ዓለም አቀፍ አገልግሎት ሀገር አቀፍ የምስጋና ኮንፈረንስ አካሄደ። ዳንኤል አንተነህ ዝርዝር አለው። ጉበኛ ለትውልድ ዓለም አቀፍ አገልግሎት ሀገር አቀፍ የምስጋና ኮንፈረንሱን አካሄደ። ሰኔ 17 ቀን 2018 ዓ.ም ጉበኛ ለትውልድ ዓለም አቀፍ አገልግሎት ሀገር አቀፍ የምስጋና መርሃ ግብርና ኮንፈረንስም በቀበና መሰረተ ክርስቶስ ቤተክርስቲያንም አካሂደዋል። በመርሃ ግብሩ ላይም የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ምክትል ፕሬዝዳንት የሆኑት መጋቢ ሰንበቶ በሼ፣ የተለያዩ የቤተክርስቲያን መሪዎች፣ አገልጋዮች፣ የመዘምራን ህብረቶችና በርካታ አማኞችም ተሳትፈዋል። ጉበኛ ለትውልድ ዓለም አቀፍ አገልግሎት ከተለያዩ አጋር መንፈሳዊ ድርጅቶችና አብያተ ክርስቲያናት ጋር በመተባበር የወንጌል አገልግሎትን፣ የጸሎት እንቅስቃሴንና የትውልድ ለውጥ ራዕይን እያስፋፋ የሚገኝ ተቋም መሆኑንም በመድረኩም ተገልጿል። በኮንፈረንሱ ወቅት አገልግሎቱ ከተመሰረተበት ጊዜ ጀምሮ ያከናወናቸውን ስራዎች የሚያሳይ ዶክመንታሪም ቀርቧል። ተቋሙ 24 ሰዓት የጸሎት ዝግጅትና የ12 ሰዓት አገልግሎት ፕሮግራሞችን በማካሄድም ለመንፈሳዊ እድሳት እያገለገለ መሆኑም ተገልጿል። በተለይም በሀገራዊ ምርጫ ወቅትም ሀገሪቱ በሰላም እንድትጠበቅም የጾምና የጸሎት መርሃ ግብሮች ማካሄዱም ይታወሳል። የምስጋና መርሃ ግብሩም ለእግዚአብሔር ምስጋና ለማቅረብና ለሀገራዊ ጉዳዮች በጸሎት የተደረጉ ጥረቶችን ለማሰብ መዘጋጀቱም ተነግሯል። መጋቢ ሰንበቶ በሼ በመልእክታቸውም ከኦሪት ዘጸአት 14:13 በመነሳትም እግዚአብሔር የሕዝቡን ጸሎትና እንባ እንደሚመለከት በማስታወስም ምስጋናቸውንም አቅርበዋል። በተጨማሪም ሀገሪቱን በጸሎት እንዲያስቡም ለአማኞችም ጥሪም አቅርበዋል። የጉበኛ ለትውልድ ዓለም አቀፍ አገልግሎት ባለራዕይ የሆኑት አገልጋይ ነገደ ወልደ ሰንበት እንደገለጹትም ባለፉት ወራት በሀገራዊ ምርጫ ዙሪያ የተደረገው የጸሎት ምልጃ መልስ ተከትሎም የምስጋና መርሃ ግብሩ መዘጋጀቱንም ተናግረዋል። እንግዲህ ዛሬ በሰኔ 17 በቀበና መሰረተ ክርስቶስ ቤተክርስቲያን እግዚአብሔርን እያመሰገንን ነው የምንገኘው። ሀገር አቀፍ ምስጋና ጥሪ አድርገን ነው። እንግዲህ ይሄ የሀገር አቀፍ ምስጋና የተዘጋጀበት ምክንያት እንግዲህ እንደሚታወቀው በ2018 ሀገራችን ኢትዮጵያ የ7ኛ ሀገራዊ ምርጫን እንደምታከናውን ይታወቃል። ስለዚህ በዚህን አስመልክቶ በጸሎት ማዕከላችን ለበርካታ ጊዜያቶች ላይ ብዙ ጾም ጸሎቶች ሲደረጉ ነበረ። እንዲሁም ደግሞ ምርጫው ጥቂት ቀን በሚቀረው ጊዜ በመገናኛ ቃለ ሕይወት ቤተክርስቲያን የሀገር አቀፍ የጾም ጸሎት ጥሪዎችን አድርገን ነበረ እና በዛ ቦታ ላይ እንግዲህ በዋነኝነት ስንጸልይ የነበረው አምላካችን ቅዱስ ስለሆነ ቅዱሱ እግዚአብሔር ፊታችንን እንዲቀበል እችን ምድር በምሕረቱ እንዲያስብ ጣልቃ እንዲገባልን በኢዮኤል ምዕራፍ 2 ላይ መጽሐፍ ቅዱስ እንደሚናገር ቅዱሳኖች የእግዚአብሔር አገልጋዮች ካህናቶች ከወለሉና ከመሰዊያ በታች ራሳቸውን አዋርደው ይጮሁና ያለቅሱ እንደነበረ፣ ርስህን ለማላገጫ አሳልፈህ አትስጥ ይሉም እንደነበረ፣ እንዲሁም አምላካችን እግዚአብሔር በዚህ ምድር መካከል ባዘነበት ሁሉ ምሕረት እየጠየቅን ለራሳችንም ለኢትዮጵያ ቤተክርስቲያንም እንዲሁም አገራችንን ይዘን የእግዚአብሔር ምሕረት በመካከላችን እንዲገን በብዙ በኑዛዜ ጸሎቶች ሲጸለዩ የቆዩበት ሁኔታዎች ነበሩ። እንዲሁም ደግሞ በዚህ በ7ኛ ሀገራዊ ምርጫ ላይ የሰራዊት ጌታ እግዚአብሔር የሰላም አለቃው የናዝሬቱ ኢየሱስ ከተማውንና ክልሉን በሰላምና በጸጥታ
ይህንን የምርጫውን ጊዜ እንዲረከበን ህብረተሰቡን መራጩንም አካል ሁሉ ህዝቡን ማስተዋሉ አይምሮ ሁሉ በሰላም እንዲሞላ በብርቱ ሲጸለይ የነበረባቸው ሁኔታዎች ነበሩ። በመጨረሻ ላስተላልፍ የምፈልገው መልእክት እንግዲህ እንደ ክርስቲያን ማለት ነው ስለ ትውልድ፣ ስለ ሀገር፣ ስለ ምድር እንድንጸልይ እግዚአብሔር ይፈልጋል። ከሁሉ በላይ ደግሞ ያለነው በመጨረሻ ዘመን እንደመሆኑ ሰዎች ወደ ፍቅሩ ልጅ መንግስት እንዲፈልሱ በእግዚአብሔር ፊት በጾምና በጸሎት እንድንጸልይ፣ እንዲሁም ደግሞ በትውልድ መካከል ያለነው በወደቀ ዓለም ውስጥ ነው። ቅድም ተናግሬያለሁ። ብዙ ማህበራዊ ቀውሶች ስላሉ አምላካዊ ጣልቃ ገብነቶች እንዲመጡና በምድር መካከል የእግዚአብሔር እጅ እንዲዘረጋ ሁልጊዜ በጾም ጸሎት ልንጋደል ያስፈልገናልና ይህንን ሁላችንም እንድናደርግ አበረታታለሁ። ይህንን 7ኛ ሀገራዊ ምርጫን አስመልክቶ በአገር ውስጥ እንዲሁም ደግሞ በዓለማት ዙሪያ ላይ ከኛ ጋር አብራችሁ ስትጾሙና ስትጸልዩ ለነበራችሁ ሁሉ ጌታ እግዚአብሔር ይባርካችሁ ማለት እፈልጋለሁ። ተባረኩ። የሃይማኖት ተቋማት የድምፅ አጠቃቀምና የህብረተሰብ መብት ጉዳይ በሀገራዊ ምክክር አጀንዳ ተካተተ። የኢትዮጵያ ሀገራዊ ምክክር ኮሚሽን ይፋ ባደረገው የዋና ጉባኤ የምክክር አጀንዳ የሃይማኖት ጉዳዮች ከሚመከሩባቸው ዋና ርዕሶች መካከል ተካተዋል። የኮሚሽኑ ዋና ኮሚሽነር መስፍን አሪያ እንደገለጹት በሴኩላሪዝምና በሃይማኖት ነጻነት መካከል ጤናማ ሚዛን መጠበቅ፣ የሃይማኖት ነጻነትና ገደቦቹ፣ የአነስተኛ ተከታዮች ያላቸው ሃይማኖቶች ጥበቃና ከባህል ጋር የሚጋጩ አሰራሮች በውይይቱ ይካተታሉ። በተጨማሪም በሃይማኖቶች መካከል ያለው አብሮ የመኖር ግንኙነት፣ የሚፈጠሩ ውጥረቶችና መፍትሄዎቻቸው እንዲሁም የሃይማኖት ተቋማት የድምፅ አጠቃቀም ከህብረተሰብ መብት ጋር በተያያዘ ምክክር እንደሚደረግ ተገልጿል። ኮሚሽኑ በመጨረሻም በምክክሩ ሂደት ተሳታፊዎችና ባለድርሻ አካላት ንቁ ሚናቸውን እንዲወጡ ጥሪ አቅርቧል። ዘገባው የኢትዮ ኤፍኤም ነው። ውድ ተመልካቾቻችን አሁን ደግሞ ከውጭ ያዝናቸው መረጃዎች አለፍኩኝ። የኬንያ ወንጌላውያን ህብረት ወይም ኢኤኬ አዲስ አመራር መረጠ። ዝርዝሩን የአብስራ ሳሙኤል ታቀርበዋለች። የኬንያ ወንጌላውያን ህብረት ኢቫንጀሊካል አሊያንስ ኦፍ ኬንያ ኢኤኬ እንደ አውሮፓውያን አቆጣጠር ሰኔ 19 ቀን 2026 ባካሄደው ዓመታዊ ጠቅላላ ጉባኤ አዲስ አመራር መርጧል። በጉባኤው ጳጳስ ዶክተር ካሊስቶ ኦዴዴ የህብረቱ ሊቀመንበር ሆነው ተመርጠዋል። እርሳቸው የሲአይቲኤም ሊቀ ጳጳስና የፒኤሲ ዩኒቨርሲቲ ቻንስለር ሲሆኑ በወንጌላዊ እምነት መጽሐፍ ቅዱሳዊ አገልግሎትና በዓለም አቀፍ ሚስዮናዊ ስራ ልምድ ያላቸው መሪ ናቸው። ጳጳስ ኦዴዴ በህብረቱ ሊቀመንበርነት የቀድሞውን መሪ ጳጳስ ፊሊፕ ኪቶቶን ተክተዋል። ጳጳስ ኪቶቶ በአመራር ዘመናቸው ለመጽሐፍ ቅዱሳዊ አንድነት፣ ለታማኝ አገልግሎትና ለወንጌል መስፋፋት አስተዋጽኦ እንዳደረጉ ህብረቱ ገልጿል። በተጨማሪም ጉባኤው ኤጲስቆጶሳት ላንጋት ምክትል ሊቀመንበርነት በድጋሚ መርጧል። ቄስ ሊዲያ ቤስሊንግ ዊንጂያ ደግሞ የክብር ገንዘብ ያዥ ሆነው ተመርጠዋል። የኬንያ ወንጌላውያን ህብረት በአዲሱ አመራር ዘመን በቅዱሳት መጻሕፍት መሰረት በኢየሱስ ክርስቶስ ጌትነትና በታላቁ ተልእኮ ላይ የተመሰረተ የወንጌል አገልግሎትን ለማጠናከር እንደሚሰራም አስታውቋል። ዘገባው የአፍሪካ ወንጌላውያን ማህበር ነው። በመጨረሻም በናይጄሪያ ጥቃት ከ20 በላይ ክርስቲያኖች ተገደሉ። ናይጄሪያ ፕላቱ ግዛት ቦኮስ ካውንቲ በሚገኘው ካዌል መንደር ላይ ሰኔ 22 ቀን በተፈጸመ ጥቃት ከ20 በላይ ክርስቲያኖች መገደላቸው ተነግሯል። የአካባቢው ነዋሪዎች ጥቃቱ በፉላኒ ታጣቂዎች የተፈጸመ መሆኑን ገልጸው ታጣቂዎቹ በሌሊት መንደሩን በመውረር ሰዎችን እንደገደሉና ሌሎችን እንዳቆሰሉ ተናግረዋል። ነዋሪዎች ለጸጥታ ኃይሎች አስቀድመው ማስጠንቀቂያ ቢሰጡም ፈጣን ምላሽ አልተሰጠም ሲሉ ክስ አቅርበዋል። እስካሁን ድረስ የናይጄሪያ ፌዴራል ባለስልጣናት ስለ ጥቃቱ ይፋዊ መግለጫ አልሰጡም። ይህ ጥቃት በአካባቢው በተደጋጋሚ ከሚከሰቱ የታጣቂዎች ወረራዎች ተከትሎ የተፈጸመ ሲሆን በክርስቲያን ማህበረሰቡ ውስጥ ከፍተኛ ሀዘንና ስጋት ፈጥሯል። ዘገባው የክርስቲያን ዴይሊ ነው። ውድ ተመልካቾቻችን የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት 50ኛ ዓመት የወርቅ ኢዮቤልዩን በልዩ የምስጋና መርሃ ግብር ለማክበር መዘጋጀቱን የህብረቱ ፕሬዝዳንት ፓስተር ደረጀ ታፈሰ ገለጹ። የሃይማኖት ተቋማት የድምፅ አጠቃቀምና የህብረተሰብ መብት ጉዳይ በሀገራዊ ምክክር አጀንዳ ተካተተ። ከውጪ የኬንያ ወንጌላውያን ህብረት ኢኤኬ አዲስ አመራር መረጠ። የተወደዳችሁ የጄኤምኤም ቲቪ ተመልካቾቻችን የዕለቱ መረጃዎች እነዚህን ይመስሉ ነበር። መረጃዎቹን ወደ እናንተ ያቀረብኩት እኔ ቤተልሔም ግርማ ነበርኩ። መረጃዎቹን ያዘጋጁላችሁ ዳንኤል አንተነህ፣ ነጻነቱ አቁማና የአብስራ ሳሙኤል በጋራ በመሆን ነበር። ከቀሪ የጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘው።